ወደ ውጊያ የሚገቡ ከሆነ እናሸንፋቸዋለን፣ እኛ የሚሊሻ ውጊያ እንዋጋም የሚለውን ጭምር ከውጊያው በፊት ሽምግልና ልኬያለሁ። ግን የሄደ ሰው ሁሉ እዛ ደርሶ ሲመለስ ያዝንልኛል። በቃ እዛ ያለው ማይነካ ማይደፈር እንደፈለገ ማድረግ የሚችል እዚህ ያለው ደግሞ ምንም ማድረግ የማይችል አልጎ ስለሚያስብ እንደው ጥንቃቄ ብታረግ እንደው ብታስብበት የሚል እንጂ በዚያ ሳይድ ጥፋት ሊመጣ ይችላል የሚያስብ አልነበረም። ሁሉ ቀርቶ የአንድ ሀገር አምባሳደር ስሙን አልጠቅስም ግጭት ከመፈጠሩ በፊት ወደ መቀሌ ሄዶ ደብረጽዮን ያነጋግረዋል። እባክህን ዲስካሌት አድርጉት ይሄንን ጉዳይ ይቅር የግጭት ብሎ እና የመለሰለት መልስ አትቸገር፣ እኛ 2 ሳምንት 3 ሳምንት አይፈጅብንም፣ ካሸነፍናቸው በኋላ ድርድር እናደርጋለን የሚል። እብሪት አደገኛ ነገር ነው። እብሪት ውድቀትን ትቀድማለች። ትክክለኛ አባባል ነው። ግን ቲፒኤልኤፍ ላይ ብቻ አይደለም፣ አሁን ያለን ፖለቲከኞችም ከእብሪት መጠበቅ አለብን። ለማንም የሚሰራ ፕሪንሲፕል ስለሆነ ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው። እንደምታውቁት ተው ቢባል ቢለመን በእጅ አላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመና እና እናንተም እንደው ይሄ መንግስት ልምምጣ በዛ እርምጃ አይወስድም እንዴ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። እባካችሁን ከዚህ እንውጣ። ብዙ በቂ ችግር አለብን እኛ፣ በቂ የሆነ ተጨማሪ ችግር አንጨምር። ኦሮሞ አይጠቀም፣ አማራ አይጠቀም፣ ጉራጌ አይጠቀም በመባላት አንጠቀምም። እንቀብራለን፣ እናለቅሳለን፣ የሰው ቤተሰብ እናፈርሳለን። ከዛ ደግሞ ህይወት ይቀጥላል። ከእንደዚህ አይነት ጉዳይ ብንወጣ ጥሩ ነው። ይሄ ጭንቅላት የሚያዞር እና ለመኖር ለመስራት የማይመች ሞራል የሚነካ ነገር ስለሆነ እባካችሁን ሰከን ብለን ብናስብና ለጠላቶቻችን ሲሳይ ባንሆን። ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። እኔ ስትፈልጉ በራሳችሁ ጊዜ ብትጣሉ ባልከፋ፣ እነሱን ካላባላን በዚህ ሀገር የምንፈልገውን ነገር አናሳካም ለሚሉ ኃይሎች እድል መስጠት ጥሩ አይደለም እና ማስተዋል ጥሩ ነው። ኦሮሞ የሚሞት አማራ የሚሞት ጉራጌ የሚሞት ጉዳቱ ለኢትዮጵያ ነው፣ ለኢትዮጵያ ነው። በዛ መንፈስ እያሰብን የዜጎቻችን መጎዳት፣ መበደል፣ መደፈር፣ መዘረፍ እኩል የሚያሳዝነን ካልሆነ የጋራ ሀገር ልንገነባ አንችልም። ይሄ ፖለቲከኛው አመራሩን ይጨምራል። ባካችሁን ሰከን ብላችሁ ይሄ ሀገር የ80 ብሔር ብሔረሰቦች ሀገር እንደሆነ ሁሉም በእኩል ከኖረ ብቻ ኢትዮጵያ እንደምታድግ እንደዛ ብናስብ ጥሩ ይሆናል። ከህግ ማስከበር ዘመቻው ጋር ተያይዞ አንዳንዶች ጦርነት ሰላምን ለማምጣት ይካሄዳል ይላሉ። ራሱ ሰላምን ለማምጣት ጦርነት ይካሄዳል። ፍትህን ለማምጣት ጦርነት ይካሄዳል። የአገር ሉዓላዊነት ለመጠበቅ ጦርነት ይካሄዳል። ለጦርነት የተለያየ ስም እየሰጡ የጦርነቱ የመጨረሻ ውጤት ለሰላም ለፍትህ ስለሆነ ነው የተደረገው የሚል ቤትም ዓለም ውጊያ በ3 ሳምንት ውስጥ ሁመራ ላይ፣ አዲጎሹ ላይ፣ ዳንሻ ላይ፣ ሽራሮ ላይ፣ አዳሀገራይ ላይ፣ አድዋላ ላይ፣ አድነብሪድ፣ አድዳሮ፣ ሽሬ፣ ሰለክለካ፣ አክሱም፣ አድዋ፣ አዲግራት፣ ዕዳጋ ሐሙስ፣ ዛላምበሳ፣ መቀሌ አንዲት ከተማ አንድ ሰው አልገደለም መከላከያ። የማንም ሀገር ወታደር ቢሆን ከዚህ በለጠ ብቃት ማሳየት አይችልም።
በጣም ዲሲፕሊንድ ጀግና ወታደር ነው ያለን። መቀሌ ልታፈርሱ ነው፣ መቀሌ ልታረጉ ነው ያልተባለ ዘመቻ የለም። መቀሌ እኮ የኛ ነው፣ በእኛ ሀብት የተገነባ እኮ ነው። እንዴት እናፈርሰዋለን? አንድ ሰው በመቀሌ ኦፕሬሽን አንድ ሰው አደጋ አልደረሰበትም። ስፔሻል ፎርስ ስፔሻል ሰርጀሪ የሰራው ነገር ግን ጥያቄዎች ይነሳሉ። ለምን ስፔሻል ፎርስ ብቻ? ለምን አየር ኃይል ብቻ? ሜካናይዝድ ለምን አልሰራችሁም የሚል ጥያቄ ደግሞ ይነሳል። ምክንያቱም ሰው መጠየቅ አይቸገርም፣ መስራት የሚቸገረው። ሜካናይዝድ መስራት ያልቻልንበት ምክንያት ብር ይፈልጋል ወገኖቼ። አንድ ታንክ ስንት እንደሆነ ታውቁታላችሁ ገንዘቡን። ያን ሁሉ ሀብት አሁን ባለንበት ሁኔታ መፈጸም ያስቸግራል። ነገር ግን ይሄ ጁንታው ሰርቆ ከመከላከያ ሰርቆ የሚጠቀምበት ሚሳኤል ሮኬት እጥፍ ቁጥር የሀገር መከላከያ ሚኒስቴር አለው። ከፈለጋችሁ ዛሬ ማጎብኘት ትችላላችሁ። እኛ እጥፍ ቁጥር ካፓሲቲ ላይ እነሱ አያውቁም። እንዳልኳችሁ ስለሆነ ከስፔሻል ፎርስ ጋር የተገነባ ስለሆነ አንድም ሮኬት ትግራይ ክልል አልተኮስንም። አንድ ሮኬት በቁጥር እጥፍ ነው ያለን። ማን ላይ ነው ሮኬት የምንተኩሰው? ሮኬት ማለት በኪሎ ሜትሮች ሳታየው ሄዶ የሚወድቅ ነገር ነው። ማን ላይ ምን እንደሚያመጣ አይታወቅም። የኛ ፓይለቶች ሄደው ሲቪሊያን አሉ ካሉ ከነቦምባቸው ይመለሳሉ፣ መወሰን ስለሚችሉ። በድሮን እያየን ስለምንወስን አናደርገውም። በሮኬት ግን አደገኛ ነው። ሰው ወታደር ለመሆን አይፈልግም፣ ግን ሀገርን አትከላከልም፣ ቅድሚያ እርምጃ አትወስድም። ይሄ ለፌስቡክ እንጂ ለተግባር አይሆንም። ብዙዎቻችን በፌስቡክ ነው የምንዋጋው። ባለፈው አንድ ዓመት ተኩል መከላከያን ትንሽ ከፍ እናድርግ ብለን ሰፋፊ ምልመላዎች ለማድረግ ሙከራ አድርገን ነበር። ሌላውን ክልል ተውትና ከኦሮሚያና ከአማራ ከትላልቅ ክልሎች 1000 ሰው ማግኘት ምጥ ነበር። ሰው ወታደር ለመሆን አይፈልግም፣ ግን ሀገርን አትከላከልም፣ ቅድሚያ እርምጃ አትወስድም። ይሄ ለፌስቡክ እንጂ ለተግባር አይሆንም አይሆንም። ለመመልመል ፍላጎት አልነበረም። አንድ ሰው አንድ ሙሉ የሆነ ወጣት ወታደር መሆን ሙሉ ሰው ያደርገዋል። በብዙ ሀገራት 18 ዓመት የሞላቸው ሰዎች 6 ወር 1 ዓመት ግዳጅ ፈጽመው ነው ወደ ስራ የሚገቡት። በእኛ ሀገር እሱ የለም። እንዴት ውትድርና ስትመለምል ሰው 100 ሚሊዮን ያለበት ሀገር 5000 10000 ማግኘት ፈተና ይሆናል? የኢትዮጵያ ሕዝብ ሊያስብበት ይገባል። ይሄ አደገኛ ነው። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ አገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ለዚህ የኢትዮጵያ ሕዝብ ዝግጅቱ አናሳ ነበር። አሁን ማወቅ አለበት፣ ማረም አለበት። እንዲሁ የሚገነባ ነገር የለም። ወደፊት ጠላት መጣን ትከላከላላችሁ ፈቃደኛ ከሆናችሁና ከተሳተፋችሁ። በዛ መንገድ ብቻ የሚከላከለው ሀገር ኢትዮጵያ አትፈርስም። ኢትዮጵያ እንድትፈርስ የሚፈልጉ በጣም ብዙ ኃይሎች አሉ። ኢትዮጵያ እንድትባላ የሚፈልጉ ኃይሎች አሉ። የተወሰነ ተሳክቶላቸዋል። ማፍረስ ግን አይችሉም። ቢችሉማ አምናም አቻምናም የዛሬ 10ም 20 ዓመት ያፈርሷት ነበር። አይችሉም። ለምንድነው ኢትዮጵያ ላይ ጠላቶቻችን የሚረባረቡት ያላችሁ እንደሆነ ተስፋ ስላላት። የሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ፣ ህይወት ያለው ውሻ፣ ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው። ድንገት ሊናከሱ ይችላሉ። አሁን ቶሎ ካልቀጨናቸው ከሚል እሳቤ ዋናው ዓላማ ግን ማፍረስ ነው። በሁሉም ሞክረዋል፣
ተበድያለሁ፣ ችግር አለብኝ፣ እንደፈለኩ መንቀሳቀስ መስራት አልቻልኩም የሚሉ ሰዎች ወይም በዘር ስም ወይም በእምነት ስም እንዲመጡ ይደረጋል። ሁለቱም ዋጋ ያስከፍላሉ። ሁለቱም ኪሳራ አላቸው። የትኛው ሙከራ ግን ኢትዮጵያን ማፍረስ አይችልም። ኢትዮጵያውያን ሀገራቸውን ስለሚወዱና የመጨረሻው የቁርጥ ጉዳይ ከመጣ ሕይወታቸውን ገብረውም ቢሆን እንደ አባቶቻቸው ሀገር ስለሚያስቀጥሉ ኢትዮጵያን የማፍረስ ፕሮጀክት አይሳካም። ከልማት አንጻር ብዙ አሉባልታዎች አሉ። አሉባልታዎች ሁለት መንገድ አላቸው። አንደኛው ሻል ያለ ሰው ስራ የሚሰራ ሰው ከሆነ ቀላሉ ማጥቂያ መንገድ ስም ማጥፋት ነው የሚዘምቱ ሰዎች አሉ፣ እናውቃለን እሱ። ሁለተኛው መንግስትና ህዝብ አደራ ብሏቸው አምኗቸው እዚህ ቆሞ ቃለ መሐላ ገብተው ከዚህ ምስኪን ህዝብ የሚያጨረብሩ አጭበርባሪዎች ደግሞ አሉ። የቸገረን እኛ መለየቱ ነው። በመላምት ከሆነ ምን ወስነው የሚሰራውና የሚሰርቀውን ቀላቅለን እናጠፋለን። መላምት ሳይሆን የተጨበጠ እንዲሆን ከናንተ ውስጥ ለምሳሌ ፓርላማ አባላት በግልጽም አልፈልግም የሚጨበጥ መረጃ ደብዳቤ ካላችሁ ጽፋችሁ ለአፈ ጉባኤ ቢሮ ላኩልኝና ያ መረጃ እውነት ሆኖ እርምጃ ካልወሰድን እኔን ጠይቁኝ። አንድ ሰው ይሄን ሰርቋል፣ ይሄን አርጓል አቃለውኝ እዚህ ቦታ አስቀምጧል ሀብቱን ብላችሁ ላኩና እርምጃ ካልወሰድን እኛን እንጠይቃለን። በጥቅሉ ግን ሌብነት የሚባል ነገር ብዙ ጠቃሚ አይደለም። የመንግስት በተደጋጋሚ እንደነሳሁት ኢንስቲትዩሽናል ሌብነት ኢትዮጵያ ውስጥ የለም። ቢኖር ኖሮ 1.5 ትሪሊዮን አንሰበስብም ነበር። ግለሰቦች ደግሞ ሌቦች አሉ፣ እውነት ነው። እነሱም ማወቅ ግን ቀላል አይደለም። ሰው ሌባ አማክሮ ጠብቀኛ ነው ሰርቄ ልምጣ ብሎ አይደለም የሚሰርቀው። ያን ማወቅ ማስረጃ ማግኘት በህግም ይሁን በአድሚኒስትሬሽን እርምጃ ለመውሰድ ያግዛል። ለምሳሌ የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረውም። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም።
ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ለትግራይ ሕዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ፣ መጋጋጥ ጠቀሜታ የለውም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ይባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል። ቲፒኤልኤፍ ዝግጅቱ በሙሉ ውጊያ ነው፣ ዝግጅቱ በሙሉ ሰልፍ ነው፣ ዝግጅቱ በሙሉ መሳሪያ ነው፣ ዝግጅቱ በሙሉ ሽርጥ ነው እንደምታውቁት። ተው ቢባል ቢለመን በእጃላሉ። የጦርነት ነጋሪት ይጎሰማል፣ ይፎከራል። ልክ እንደ ጥሩ ነገር ጫወታችን ነው፣ ቀልዳችን ነው፣ ድራማችን ነው ይባላል። ጦርነት ድራማ ለማንም መሆን አይችልም። ለማንም ነፍስ ነው የሚበላው። የአንድ ሰው እናትና አባት ያለው የሆነ ሰው በዚያ ጉዳይ ውስጥ የተሳተፈ ቢሆንም በሱ መሞት በሱ መቁሰል ምክንያት ብዙ ቤተሰብ ለክፋት ለችግር የሚጥል ነው፣ ለሐዘን የሚጥል ነው። ጠቃሚ ነገር አይደለም። በዚህ ምክንያት ነበር ጦርነት እንዳይኖር ከፍተኛ ልመና እና እናንተም እንደው ይሄ መንግስት ልምምጣ በዛ እርምጃ አይወስድም እንዴ ምናምን ብላችሁ ስትቆጡ የነበረው ማለት ነው። እርምጃ መውሰድ ይቻላል፣ ግን ሰው ነው የምንገለው፣ ሀብት ነው የምናወድመው። በዚህ ግጭት ምን ያክል ውድቀት እንደደረሰብን እኛ እናውቃለን። ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም። ብዙ ውጤት ያስገኘ የሰላም ስምምነት ነው። ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው። መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም፣ በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው
ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ሕዝብ እያመሱ ያሉት። ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር፣ በቴሌኮም፣ በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን፣ ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጠናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። ቀፎዋን የጣለች ንብ ማር አትሰጥም። ማር ለመስጠት በቀፎ ውስጥ መቆየት ያስፈልጋል። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው እንጂ ማታ ማታ እየወጣ ፌስቡክ የሚያይ ከሆነ፣ ማታ ማታ እየወጣ ምክር የሚያደምጥ ከሆነ፣ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎው እዚህ ነው ያለው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። ልባችንና አእምሯችን እዚህ ቢሆንም አሜሪካ ያለውንም ደቡብ ኦሞ ያለውንም ባድመ ያለውንም ጋምቤላ ያለውንም ጎዴ ያለውንም አሳይታ ያለውንም የሚያስብ ግን መሆን አለበት። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አማራና ኦሮሞ፣ ሶማሌና ኦሮሞ፣ ጌዲዮና ሲዳማ ወይም ወላይታና ሲዳማ የሚባል ህዝብና ህዝብን የመሰለ የሚያገናኝ ግጭት ኢትዮጵያ ውስጥ ቀንሷል። ሃይማኖትና ሃይማኖትን የሚያጋጭ ግጭትም ኢትዮጵያ ውስጥ ቀንሷል። ኢትዮጵያ ውስጥ ያለው ምንድነው ያላችሁ እንደሆነ አሁን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አልጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይ ወይም በእጅጉ ቀንሷል። ይህ ትልቅ እርምጃ ነው። ይበልጥ ስንወያይ፣ ህግ ስናበጅ፣ ጥያቄዎች በአግባብ አድምጠን ስንመልስ በዜጎች መካከል በህዝቦች መካከል የሚፈጠሩ ጉዳዮች ይበልጡኑ እየቀነሱ እየሰከኑ የመሄድ እድል እንዳላቸው ያመላክታል። ምቀኞች የሚያድግን ነገር እድገት አይገቱም። ምቀኞች ያለን ሀብት በምቀኝነት ሊቀንሱት አይችሉም። ይህን በአንድ ምሳሌ ለማስረዳት የፀጉርና የጥፍር ሁነኛ ምቀኛው ምላጭ ነው። ምላጭ ባገኘው አጋጣሚ ፀጉር ይላጫል፣ ባገኘው አጋጣሚ ጥፍር ያሳጥራል። ነገር ግን ጥፍርም ማደጉን አያቆምም፣ የራስ ፀጉርም ማደጉን አያቆምም። ሰዎች በፈተና ውስጥ እድል ፈልቅቆ ያወጡ መሄድን ካላወቁበት በቀር በፈተና እና በምክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብ መምራት ይቸገራሉ። በብዙ ሽምግልና ለምነናል። ሽማግሌዎች፣ ሃይማኖት አባቶች፣ ፖለቲከኞች፣ የዛን አካባቢ ባለሀብቶች ለማነጋገር ስከኑ፣ ረጋ በሉ። ጦርነት ከተፈጠረ ይበልጥ ትግራይን ይጎዳል። ጦርነት ለኩሶ በሰላም መኖር አይቻልም። እንኳን ኢትዮጵያ ውስጥ
ሌላ አፍሪካ ሀገር ግጭት ፈጥረን እኛ ኢትዮጵያ በሰላም ልንኖር አንችልም። እንኳን ሌላ ሀገር የመን የተፈጠረው ግጭት፣ ሲሪያ የተፈጠረው ግጭት ለኛም ተርፎ ስደተኞች አመጥቶብናል። አይጠቅምም፣ ሀገር ያፈርሳል። የትግራይ ህዝብ ህዝባችን ነው። በብዙ ችግር ውስጥ ነው ያለው። መፍትሄው ሰላም ነው። መፍትሄው በንግግር ቁጭ ብሎ ጉዳይ ማየት። ውጊያ ተሞከረ። ምክሬ ጦርነት ይብቃን፣ ባንዳነት ይብቃን። ቁጭ ብለን ተነጋግረን ተመካክረን በንግግር 3 ዓመት ከምንዋጋ 10 ዓመት ብንወያይ ይሻላል። ባለፈው ዓመት ብዙ ሞክረናል። ተኩስ አቁም የተናጠል አድርገናል። የሚገባውን እርዳታ ካለ ክልከላ እንዲገባ አድርገናል። መከላከያ ወደዛ እንዳይገባ አድርገናል። ሰላም ከመጣ በሚል ከገባንም ይሄን ገደሉ፣ ይሄ እንደዚህ ያደረጉ ክስ ስለሚበዛ ከምንካሰስ በሚል ማለት ነው። አሁንም ሰላም እንፈልጋለን ብለናል። መፍትሄው እሱ ነው። ወደ ሰላም መሄድ ብቻ ነው የሚያዋጣው። የብሔር ጥያቄ ለመመለስ ኢትዮጵያዊ ማንነትን ማጥፋት ያስፈልጋል እንዴ? አንደኛውን ካጠፋ አንደኛው መመለስ እንደሚችል አያስብም። ደርግ ኢትዮጵያ በሚለው ውስጥ የሁሉም ብሔሮች ቋንቋ፣ መብት፣ ፍላጎት የሚደፈጥር መንገድ ተከተለ። ኢህአደግ ደግሞ የብሔሮች መብት አክብሬያለሁ ለማለት ደግሞ ምን አደረገ? ኢትዮጵያ የሚለውን ስም መጥራት እስከ መጠየፍ ደረሰ። ሁለቱም ጽንፈኞች ናቸው፣ አክራሪ ናቸው። የሁለቱም ሐሳብ የደረቀ ፍሬ የሚፈልግ ስር ነቀል ነው። ስር ይነቅላል፣ ካልቸር ይነቅላል፣ እምነት ይነቅላል፣ ምናምን ይነቅላል። ከዛ በኋላ ፍሬ ዲማንድ ያደርጋል። የተነቀለ ስር የሚያመጣው ፍሬ የደረቀ ነው። ፍሬ መሆን አይችልም። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር። ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል። የሚልካችሁ አካል መጠቀሚያ ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ስቱ ሌት ባይዘው የኢትዮጵያን መንግስት በኃይል ስቱ ሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ 1000 ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃን ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። እኛ ስትራቴጂክ ኢኮኖሚ ለመጠበቅ 3 መን እንዳልነው ሁሉ ጠላት ደግሞ ሳያቅ እሱም 3 መን ይከተላል። በስሁት ስሌት አንደኛው መካድ ነው።
መካድ ኢትዮጵያ ድል በሀብት ያላት አልገዛም የሚል ህዝብ ያላት ሊገዟት ሁለቴ ሶስቴ አራቴ ሞክረው ተሸንፈው የተመለሱባት ሀገር መሆኗን ኢትዮጵያ ማንበርከክ ቀላል አለመሆኑን ቢያቅም ታሪኩን ይክዳል። አንዱ መካድ ነው። ሁለተኛው መርሳት ነው። ይህ ሀገር ስትራቴጂክ ዴፕዝ አለው፣ ሂውማን ዲቪደንድ አለው፣ የወጣት ሀገር ነው። ከከፋ ራሱን ሊከላከል ይችላል። አቀማመጡም ተቋማዊ ልምምዱም ቀላል አይደለም የሚለውን መርሳት ደግሟል። ስለኛ ሲያስታውሱ ደህንነታችንን እንጂ ስለኛ ሲያስታውሱ እምቢ ባይነታችንን ማስታወስ አይፈልጉም። አንዳንዴ ማራከስ ይፈልጋል። ሶስተኛው ምኞት ነው። ምኞት ያለፈ ስልት እስረኛ የመሆን ምኞት። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁንም እዛ ተባብረን እንጥላለን የሚል ምኞት። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል። ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል ምን አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘዌ ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምኑ ነው ሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ወያኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ ይሄን ደግሞ የሚያግዘው ኃይል ከመጣ የማንም ጠላት ቢሆን ችግር የለበትም። ቲፒኤልኤፍ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። ስለዚህ ኮንሺየስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆርቆዝ የመጣው እዚህ ያለው ቲም እንዳለ ቢፈርስ እዚህ ያለን ሰዎች እንዳለን ብንወጣ 100% እርግጠኛ ነኝ ቲፒኤልኤፍ በትናንትናው መንገድ ኢትዮጵያ ሊያስተዳድር አይችልም። በመናገርም
ፕሮጀክት በማየትም ስለ ዘረፋ ጉዳይ በመገንዘብም እንደባለፈው እንደፈለክ ልታታለው የምትችለው ኃይል አይደለም። ማን ያደራጀዋል ማን ያዋጋዋል ኢሹ ሊሆን ይችላል። ግን በፍጹም ቲፒኤልኤፍ ተመልሶ በትናንትናው መንገድ ኢትዮጵያ ሊገዛ አይችልም። ይሄን ነው እነሱም ያውቃሉ። እነሱ የሚፈልጉት እንደዚህ ተሸብረው እኛ ተሸብረን ምናምን እዚህ ያለው ኃይል ጠፍቶላቸው መንግስት የለም ብለው የሆነ ፑፔት አስቀምጠው ፍላጎቶቻቸውን ማሳካትና እረፍ አታሸንፈኝም ብዬ ነበር አይደለም። እኛን አትችሉንም እኮ እኛ ምን ይቻላል አፋችሁን ዘግተው ተቀመጡ ለማለት ነው። ይሄ ደግሞ አይቻልም። ይሄ የሚቻለው በእኛ መቃብር ላይ ነው። አይቻልም። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም ይቸገሩ ይመስለኛል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሮ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን ይቀረን፣ አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰንነው። ቲፒኤልኤፍ አሁን ጭቅጭቁን ተውና በቃ ና ውሰድና እንደ ድሮ ምዕራብ እንለው እንደ ድሮ ይቻላል? እሺ ትላላችሁ? ተበላሸ እኮ ሰው። ሰው እኮ ተበላሸ ስላችሁ ተበላሽቷል። አንደኛ መሪ ሆነ ካልጎበኘኸው እዛ ተቀብረ ቤተ መንግስት ተደብቀ አይሆንም። ካላናገርከው እሺ አይልም። ፕሮጀክት ጀምረ ካልጨረስክ እሺ አይልም። ዩቲዩብ ፌስቡክን ከዘጋህ እሺ አይልም። እነሱ ደግሞ ዩቲዩብን ፌስቡክን ምናምን ዘግተው እንጂ ከፍተው አይችሉም፣ ያውቁታል። አሁን የተቀየረውን ላንድስኬፕ ዘኒው ኖርማል መገንዘብ ካልቻልክ በነበረው ቲንኪንግ it doesn't work። ወለጋ ያለው ፈረስ ነው የሚጋልበው ግን ብዙ ነው። የማያልቅ ባንዳ አያልቅም። ለምሳሌ ሸኔ ብላችሁኛል ቅድም። ሸኔ የባንዶች ባንዳ ነው። እስቲ ወያኔ ኢትዮጵያን ሲያስተዳድር ኦሮሚያን በውክልና ሲገዛ ያልነበረ ሸኔ ዛሬ አሁን በእንደው ፐርፌክትም ባልን ስለ ኦሮሞና ኦሮሚያ ብለህ የምትሞትበት ጊዜ አይደለም። አሁን ትናንት ቀረሱ። አሁን ልንከራከር እንችላለን። መንገድ በዚህ ይሰራ፣ ውሃ በዚህ ይሰራ፣ እዚህ ጋር እንትና ሊቀመንበር ይሁን ምናምን ልንከራከር፣ ልንገዳደር ግን አያስፈልግም። ግን ሸኔን ናቅ የምታደርጉ ሰዎች ጥንቃቄ አድርጉ። ሸኔን ናቅ አታድርጉ። ሸኔ የብዙ ኃይሎች ስብስብ ነው። የብዙ ጠላቶቻችን ስብስብ ነው። ሸኔን ጠላት ብሎ የሚያስብ ኃይል አሽሎክልኮ ለሸኔ መሳሪያ ያቀብላል። ወያኔ ጠላት ነው የሚል ኃይል አሽሎክልኮ ለወያኔ ስንቅ ትጥቅ ይሰጣል። ኮንትሮባንድ ሲባል በጣም በጣም ውስብስብ ችግር ነው። ነግሬያችሁ ነበር፣ ረስታችሁ ተመሰለኝ። የጭንቅላት ድርቀት ያጋጠመው ኃይል ነው ብያችሁ ነበር። ያ ድርቀት ነው አሁንም ተሽምቅ የሚያሳስበው እንጂ አሁን እኮ ዘመኑ ጭራሽ ተሽምቅ አይሆንም። ጭራሽ ዓለም ተቀይሯል።
ያን የነበረው ፖለቲካል ኢንቫይሮንመንት ዛሬ የለም። አያዋጣም። ትግራይ የሚያስፈልገው አዲስ ወጣት የተማረ አሁን ያለውን ዓለም የሚገነዘብ ጠንካራ ፓርቲ መፍጠር፣ ትግራይን በራሳቸው ልጆች ማስተዳደር፣ ከኢትዮጵያ ጋር ባለው ሕግ መሰረት ተግባብቶና ተዋዶ አብሮ ማደግ ብቻ ነው። ከዛ ውጭ ያለው ሰው ሊገል ይችላል፣ ሊያደክም ይችላል፣ ግን የትም አያደርስም፣ ትርጉም የለውም። ይሄ የስልት ስህተት መጀመሪያ ከለውጡ በኋላ ሸሽተው መቀሌ ሲገቡ ትልቅ ስህተት ተሳሳቱ። ቀጥሎ ብልጽግና ቢለምናቸው ከብልጽግና ጋር አልቀጥልም ቢሉ ሌላ ስህተት ተሳሳቱ። ቀጥሎ ደግሞ የማይነካውን ቀይ መስመር አልፈው ሰሜን ዕዝን ሲመቱ ሶስተኛ ስህተት፣ ሶስት ጊዜም ሳይነቁ አሁንም ደግሞ ሽምቅ አራተኛ ስህተት ማለት ነው። አንዴ የስህተት መንገድ ከጀመርክ ማቆሚያ የለውም። ምን ክፉ ተናገረ? የብልጽግና መንግስት እንደራደርና ሰላም እናምጣ ነው ያለው እኮ ሰው ልግደል አለ። እንዴት ሰላምን የምንጠላ እንሆናለን? ሁለተኛው የተከበረው ምክር ቤት ማወቅ ያለበት የኢትዮጵያን መንግስት የሚመራው ብልጽግና ነው። ብልጽግና ማመካከር እንጂ ወስኖ መምራት ሙሉ ስልጣን አለው፣ ህጋዊ ስልጣን። ለውይይቱ ከሆነ እናንተም እንደምታውቁት የዛሬ 4 ወር 5 ወር ገደማ ጽሑፍ አዘጋጅተን ሁሉም የመንግስት ሰራተኞች ተቃዋሚ፣ ደጋፊ ሳንል በሰላም ጉዳይ አወያይተን ሁሉንም ህዝብ በሚሊየንስ ቁጥሩ አለ በየክልሉ ውይይት ተካሂዷል። የዛሬ 5-6 ወር ጽሑፉን ተወያይታችኋል፣ እናንተም ታውቁታላችሁ። ይሄ ዱብዳ ጉዳይ አይደለም። ከተቻለ በሰላም እንፍታ። ለምን እነዚህ በሀገር ውስጥ ያሉ ኃይሎች እግር የላቸውም፣ ባይገባቸው ነው እንጂ የእናታቸውን ጡት እየነከሱ ትርፍ አያተርፉም። እኛ ባለመነጋገራችን ምክንያት ጠላቶቻችን ብዙ ጥፋት እያጠፉ ነው። ሶርሱን ለማድረግ መነጋገር እድል ካለ እድል እንፍጠር ነው። ንግግሩ ይሳካል አይሳካም ሂደት ይወስነዋል። በአንድ ወቅት ቀበሮ ከአንበሳ ጋር ውለታ ውሎላት ድርድር ያደርጋሉ። ውለታ ስለዋልክልኝ አንተ አደና ትቸገር፣ ተቀመጥ፣ እኔ እየፈለግኩ ሊታደኑ የሚገባቸው ነገሮች አመጣልሃለሁ ትላለች ቀበሮ። አንበሳ ተስማምቶ ቁጭ ይላል በቦታው ከነክብሩ እና ቀበሮ ስትሄድ አጋዘን ታገኛለች። አጋዘን አልሰማሽም ወይ? ፌስቡክ አላየሽም ወይ? አዲስ ሕግ እኮ ወጣ። ምን የሚል ነው? አንበሳ እያረጀው ስለሆነ እየደከምኩ ስለሆነ ደህና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ፣ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳይሽ። ልክ አንበሳ ጋር ሲደርሱ ያውልሽ እና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናግር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታ ቀበሮዋ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀንድ የተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንድሽ የሰበረው ንግስናውን ሊያስቀምጥብሽ ቀንድ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ጓጓች። ስልጣን ያጓጓል። ሰውን እየገደለ ያለው ጉጉት ነው መቼም። ተመልሳ ሄደች። ተመልሳ ስትሄድ ቅድም ዘውድ ለማስቀመጥ ነው ቀንድሽን የሰበረው ተብላ ሄዳ ሲታገላት እንደም ስታመልጥ ጭራዋ ይቆረጣል ያጋዘመው። አሁንም መታ በጣም በምሬት አንቺ ቀበሮ ክፉ እንዲህ ብለሽ ይኸው ድጋሚ ሄጄ ጭራዬ ተቆረጠ አለቻት። አንቺ አጋዘን ያምሻል ወይ? ቅድም ለሚቀመጠው ነበረ፣ አሁን ደግሞ አንቺን ዙፋን ላይ ለማስቀመጥ ጭራ አያስፈልግም ብሎ ነው።
አልገባሽም አለቻት። አሁንም ስልጣን ያጓጓል። ተመልሳ ሄደች እና ያዛት፣ ገደላት። ከገደላት በኋላ ቀበሮን ጠራና ሞታለች፣ እዛ ድረስ ቤት እስክመጣ በልተሽ እያንዳንዱን ፓርት በልተሽ ጠብቂ፣ ስመለስ ምሳዬን እበላለሁ ይላል እና አንበሳው ይሄዳል። ቀበሯ በልታ አስቀምጣ አንበሳው ሲመለስ ሲያይ የአጋዘኗ ራስ የለም። አንቺ ቀበሮ ሌባ፣ ሁሉን አስቀምጠሻል፣ የት አለ ራሱ አላት። ወይ አንበሳ፣ ራስ ቢኖራት ኖሮ 3 ጊዜ ስልካት ትመላለስ ነበር ወይ? ጭንቅላት ችግር ነው የሚያመላልሳት አለች ቀበሮ ይባላል። እና የኤርትራ ጥያቄ ቅኝ ግዛት ነው ብሎ አሁን የባህር ጥያቄ አይገባኝ የሚለው ከዚህ አጋዘን የማይሻል ነው ማለት ነው። ያልገባው ጭንቅላት የሌለው ነው ማለት ነው። በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን፣ 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። አሁን ከ50% በላይ የኢትዮጵያ መንግስት ወጣት ምሁራን የሚመሩት መንግስት እንዲሆን ስልጣናችሁን በፍቃዳችሁ እየለቀቃችሁ ይህንን ህልም እውን ለማድረግ የሰራችሁ የቀድሞ የብልጽግና መስራች አባላት ክቡራቶ ደመቀን ጨምሮ ሁላችሁም ምስጋና ይገባችኋል። ብልጽግናን ስንጀምር ሐሳቡ በቅጡ ሳይገባቸው ከኛ ጋር የነበሩ ብልጽግና ማለት የሚጠሉትን ማስወገድ ብቻ የመሰላቸው በስተት ተቀላቅለው የነበሩ እሳቤዎቻችንን በቅጡ ሳይረዱ በየመንገዱ የተንጠባጠቡ ወንድሞቻችን ብናዝንላቸውም እነሱም ምስጋና ይገባቸዋል። ምክንያቱም ብልጽግና ሐሳብን ሳይሆን ሰዎችን ፎር ግራንትድ እንዳይወስድ የሚጨበጥ ትምህርት ስላስተማሩን በያሉበት ምስጋና ይድረሳቸው። ዛሬ 5-6 ዓመት ኢትዮጵያ ትፈርሳለች። የኢትዮጵያ ዋነኛ ምሰሶና ማገር የሆኑት የደህንነት ተቋማት በዘር ምክንያት በመዳከማቸው በመፍረሳቸው ኢትዮጵያ እንደ ሀገር መቀጠሏ ያሰጋል የሚል በርካታ ስጋትና ፍራቻ ነበር። በሪፎርም ስለምናምን ኢትዮጵያ አትፈርስም ብለን በድፍረት እንናገር ነበር። ዛሬ ግን ኢትዮጵያ አትፈርስም አላችሁ። ኢትዮጵያን ሊያፈርስ የሚችል ኃይል በዚህ ምድር የለም። ኢትዮጵያ ነበረች፣ ኢትዮጵያ ትቀጥላለች። ኢትዮጵያ ትፈርሳለች የሚል ስጋት በብዙ ኪሎ ሜትር ከኛ ወደ ኋላ የቀረ ሐሳብ ነው። የኛ ጭንቀት በምን ፍጥነት ትበለጽጋለች የሚለው ብቻ ነው። ብልጽግና የፓርቲ ስም ራዕይና ህልማችን ብቻ ሳይሆን የወል እውነታችን ነው። ብልጽግና ህልሙን ራዕዩን ማሳካት ሲችል ከብልጽግና የሚጎድል ኢትዮጵያ የለም። ትምህርት ቤት ብንገነባ፣ መንገዶች ብንገነባ፣ ከተሞቻችንን ብናዘምን፣ እርሻችን አብዝተው ማምረት ቢችሉ በቀጥታም ይሁን በተዘዋዋሪ የማይጠቀም ኢትዮጵያዊ ስለሌለ ከብልጽግና የሚጎድል ዜጋ አይኖርም። መደመር መንገዳችን ነው። ብልጽግና መዳረሻችን ነው። ከዚህ ቀደም የነበረው እሳቤ ኮሙኒዝምን ከገነባን በኋላ ኮሙኒዝም ካፒታሊዝምን ይገነባል፣ ካፒታሊዝምን ከገነባን በኋላ እኛ በዚያ እናምንም። በመደመር መዳረሻችን ብልጽግና ነው። ብልጽግናን እያየን በየቀኑ እንተጋለን። በምን? በመደመር። ምን በመደመር? ሀብታችን፣ ጉልበታችን፣ እያንዳንዱ መልካም ነገር ማበርከት የሚችል ዜጎቻችንን ደምረን ወደ ብልጽግና ጉዞ እናደርጋለን። የበጋ ስንዴ በክረምት በወጉ ስንዴ አርሳ የማታውቅ አገር ለምን ክረምት ብቻ በበጋም ማረስ አለብን የሚል እሳቤ የጀመረችው በለውጡ ማግስት ነው። የሌማት ትሩፋት በዶሮ በእንቁላል በወተት መትረፍረፍ እንችላለን የሚል እሳቤና ጅማሮ የጀመረችው ከለውጡ ማግስት ነው። ግሪን ሌጋሲ፣ ጽዱ ኢትዮጵያ፣ የከተማና የገጠር ኮሪደር፣ ስቶክ ማርኬት፣ ሶቨሪን ዌልዝ፣ በጣም በርካታ ኢኒሼቲቮች የኢትዮጵያን ኢኮኖሚ የኢትዮጵያን የወደፊት ዕጣ ፈንታ የሚወስኑ
ጅማሮች በብልጽግና ተጀምረዋል ብቻ ሳይሆን የሚታይ ውጤት የሚታይ ፍሬ ማምጣት ጀምረዋል። በአንድ ወቅት አንድ እናትና አባት የሌለው ልጅ ትምህርት ቤት የቀን ስራ እየሰራ ሲማር በሆነ ወቅት ስራ አጥቶ የሚበላው አጥቶ እየተቸገረ ትምህርት ቤት እየደረሰ ይመጣል እና ከቀናት በአንዱ ቀን ቁርስም ምሳም ሳይበላ በጣም ተርቦ አንድ ሻል ያለ ቤት ያገኝና አንኳኩቶ እባካችሁን ውሃ ስጡኝ ይላል። በጣም እርቦታል፣ ደክሞታል። ያንን እለት ሲንኳኳ የከፈተችው ልጁ እንደተራበ እንደደከመ ስላየች የጠየቃት ውሃ ቢሆንም በትልቅ ዕቃ በትልቅ ብርጭቆ ወተት ሞልታ አመጣችለት። ልጁ ከጠጣ በኋላ የሚያስከፍልም ከሆነ በኋላ ሊደራደር በጣም ስለራበው ወተቱን ተቀብሎ ጭልጥ አድርጎ ከጠጣና ፋታ ካገኘ በኋላ ስንት ነው የሚከፈለው አላት። የሚከፈል ነገር ግን የለውም። ልጅቱም መቸገሩን አይታ ግድ የለም መልካም ቀን ይሁንልህ ብላ ሸኘችው እና ከብዙ ዓመታት በኋላ አንዲት ልጅ በካንሰር በሽታ ታማ ሕክምና ትሄድና እጅግ ውስብስብ የሕክምና ጥበብና ጊዜ የሚጠይቅ በሽታ ስለነበረ ረዘም ላለ ጊዜ ትሞታለች አትርፍም ከተባለች በኋላ በብዙ የሐኪሞች ጥረትና ልፋት ትድናለች። ከዳነች በኋላ ጭንቀት ይገባታል። በውጭ ሀገር እንደምታውቁት ለሕክምና የሚከፈለው ክፍያ ከፍ ያለ ስለሆነ እሷ ያላት ኢንሹራንስ ያንን የወጣውን ወጪ መመለስ የማይችል ከሆነ የአባት እናቴን የወረስኩትን ሀብት ቤት ያሽጠኛል ብላ ትጨነቃለች እና የመክፈያው ፖስታ ይላክላታል። በጭንቀት ስንት ብር ይሆን የመጣብኝ ብላ እያሰበች ፖስታውን ስትከፍት በአንድ ብርጭቆ ወተት ሂሳቡ ተከፍሎልሻል ይላል። ያኔ በልጅነት አንድ ብርጭቆ ያጠጣችው ሰው ዶክተር ሆኖ ሐኪም ሆኖ በሚያክማት ጊዜ ያ የረሃቡ ቀን የችግሩ ቀን ታውሶት በአንዲት ብርጭቆ ወተት ያን ሁሉ የሕክምና ወጪ ሸፈነላት። ልጅቱ የዛን ቀን ስትዘራው አንድ ቀን ሰው ሆኖ ሕይወቴን የሚታደግና እዳዬን የሚጋራ ሰው ነው ብላ አስባም ባይሆን መልካምነት ስለሚያተርፍ መልካምነት ጊዜ ጠብቆ ስለሚከፍል ሁላችንም ካለን ተካፍለን በሰላምና በደስታ በዓሉን እንድናሳልፍ ዛሬ እድል ገጥሟችሁ ከኛ ጋር የመጣችሁ እናትና አባቶች እንዲሁ እናንተም ቡና ስታፈሉ ጎረቤቶቻችሁን ሳትዘነጉ አብራችሁ በዓሉን ተሳልፉ አደራያ። አንደኛውን ሞራ አማራ ሌላኛውን ያነሰ አማራ ወይም ከፍ ያለ ኦሮሞ ዝቅ ያለ ኦሮሞ የሚያደርገው ጉዳይ የለም። ጥያቄ አለ ሊኖር ይችላል። ያን ጥያቄ ግን በሰላማዊ መንገድ መታገል እንችላለን። ጠብ መንጃ ማውረድና ሐሳብ መንጃ የሆነው መያዝ ያስፈልጋል። ጠብ መንጃ ከጅምሩ ከነስያሜው ስንሸከመው ኃይል ሊሰማን የሚያደርግ ጠብን እንድናበረታታ የሚያደርግ በተለይ ሳንሰለጥንበት ሳናቅበት ከሆነ ደግሞ ወደ ጥፋት ይወስዳል። ሐሳብ እንድንነዳ ሐሳብ እንድናሸረሽር የሚያደርገንን መያዙ የተሻለ ጥቅም ያለው ይመስለኛል። ለሁሉም ያለው መልእክት እሱ ነው። ያ ሆኖ የፖለቲካ ፓርቲዎች ጥያቄ ያለን ንግግር እንፈልጋለን ላሉት ወንድሜ በማንኛውም ሰዓት በሰላማዊ መንገድ ንግግር ካላችሁ መድረኩ ክፍት ነው። የጋራ ምክር ቤትም አለን። ከዚያም ባሻገር ፍላጎት ካለ ለመወያየት ምንም የሚያግደን ነገር የለም። ነገር ግን ከፖሊሲ ጋር ተያይዞ ተነሳው ያው የኛ መንግስት እንደምታውቁት ቢያንስ የሶስት ተቃዋሚ ፓርቲ አመራሮች የካቢኔ አባላት ሆነው በሁሉም ህጎቻችን፣ አዋጆቻችን፣ ፖሊሲዎቻችን ከኛ ጋር ይወያያሉ። በኢትዮጵያ ታሪክ ተቃዋሚን አስቀምጦ ፖሊሲውን አዋጁን የሚነጋገር መንግስት የመጀመሪያው እኛ ነን። የመጨረሻ እንደማንሆን ተስፋ እናደርጋለን። የመጀመሪያ ግን እኛ ነን።
ስልጠናዎቻችን በገሃድ የምናሳይ፣ ንግግሮቻችንን በገሃድ የምናሳይ፣ ውይይቶቻችንን በገሃድ የምናሳይ፣ የሚደበቅ ነገር የለንም በሴራ አናምንም ብለን ስለምንሰራ የሚጎል ነገር ካለ እያከል የጨመርን እንሄድ እንደሆን እንጂ ከፖሊሲ አንፃር ብዙ የሚሸፈን ነገር ያለ አይመስለኝም። ነገር ግን ተጨማሪ ውይይት ያስፈልጋል ከተባለ በማንኛውም ጊዜ ማድረግ ይቻላል። የአስቸኳይ ጊዜ አዋጁን በሚመለከት ለተነሳው ጥያቄ የአስቸኳይ ጊዜ አዋጅ ሁላችሁም እንደምታስታውሱት ዋነኛ ዓላማው ሕግና ስርዓትን ማስከበር ነው። በጉልበት የክልል መንግስት እናፈርሳለን ብሎ የተነሱ ኃይሎች ነበሩ። የክልሉ መንግስት የራሱን ሙከራ አድርጎ ሳይሳካለት ሲቀር በኢትዮጵያ ሕገ መንግስት መሰረት ይህ ጉዳይ የፌዴራል መንግስቱ ገብቶ ሊያግዝ ይገባል የሚል ጥያቄ ቀርቦ በዚያው አግባብ የአስቸኳይ ጊዜ አዋጅ በእናንተ ጸድቋል። ይሄም አንጻራዊ ሰላም አምጥቷል። ይሄም የክልሉ መንግስት ከመፍረስ አደጋ ታድጓል። ነገር ግን የተሟላ ሰላም አልመጣም። ተጨማሪ ውይይት፣ ተጨማሪ ስራ ያስፈልጋል። ያን የነበረው ስጋት ተቀልብሷል። የተሟላ ሰላም እንዲመጣ ግን ተጨማሪ ስራ ያስፈልጋል። ከዚሁ ጋር ተያይዞ የህዝብ ጥያቄ ህዝቡ እናንተን ወዶ ህዝቡ እናንተን ጠብቆ ህዝቡ የሚባል ጉዳይ በጣም በተደጋጋሚ ይነሳል። በመጀመሪያ የኢትዮጵያ ህዝብ ብልጽግናን አምኖ መምረጡ በጣም ትክክለኛ ምርጫ። ቀይ ባህር ላይ መለከት መላ ኢትዮጵያ ህዝብ የተከበረው ምክር ቤት በአንክሮ እንዲያይ የሚፈልገው ነገር አለ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ሕዝብ እንዲያምፈልገው ግን ጥያቄው ስናነሳ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው፣ ፓርላማ የማያውቀው፣ ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እና ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። እና አንደኛው ችግር ትርክት ነው።
የማይገባቸውን ህግ የማይፈቅድላቸውን እንደዚህ የማያደርግላቸውን ጠየቁ። የትኛው ህግ ከወሰደው በኋላ ነው የጠየቅነው? ትርክቱ መፈተሻ። ኢህአዴግ ከፈረሰ ኢትዮጵያ ትፈርሳለች የሚባል መርዘኛ ቲንኪንግ አለ። ኢህአዴግ የሚባል ትናንትና የተፈጠረ ፓርቲ ለሺህ ዓመት የነበረችን ሀገር በሱ ህልውና ላይ እንድትመሰረት አርጎ ማሰብና መስራት በጣም አደገኛ ነገር ነው። ፓርቲው እሳቤው እንደዛ ነበር። እኛ ከሌለን አገር የለችም የሚል። ከዚህ ጋር ተያይዞ ወደ ፓርቲ ሪፎርም ስንገባ ብልጽግና ሲፈጠር ቲፒኤልኤፍ ለቀቀ የሚሉ ሰዎች አሉ። ስህተት ነው። ብልጽግና ሳይፈጠር ወደ ሐዋሳ ጉባኤ ልንሄድ ስንል የቲፒኤልኤፍ ሴንትራል ኮሚቴ ተወያይቷል። አጀንዳ ይዞ ሐዋሳ አንሄድም፣ ጉባኤ አንካፈልም ብሎ በውስጥ ሪዛይን ካደረጉ ቆይተዋል። እኛ መረጃው አለን። የመጡት ግድ የለም አሁን ከምንወጣ ውስጥ ሆነን እናምሳቸው፣ መረጃም እናገኛለን፣ ሐሳባቸውን እናውቃለን። ውስጥ ሆነን እያመስን የሚፈልጉትን እንዳያሳኩ ማድረግ ይሻላል ከምንወጣ ብለው በድምፅ ወስነው መጡ። ሐዋሳ ላይ ሐዋሳ ከመጡ በኋላ የነበረው የኢህአዴግ መድረክ የጭቅጭቅ የንዝንዝ መድረክ ነው። ለምሳሌ የአልጀርስ ስምምነት እንቀበል፣ ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችን ጭምር ባሉበት በሙሉ ድምፅ የተወሰነው። አንደኛው አስረጂ የነበረው የደህንነት ሹሙ ነው እንዲወሰድ በቃን ብሎ ፓርላማም ቀርቧል። ታውቃላችሁ። ራሱ የወሰነው ውሳኔ ግን እንዳይፈጸም 2 ዓመት ገደማ አንቆ ይዞታል። ይሄ ኃይል አስተላለፉ 3 ነበር። አንደኛው አስተላለፍ ስብሰባ ስንጀምር የሚሳደቡ አሉ። ዝም ብሎ የሚሳደቡ የሚያራክሱ ስብሰባውን የጭቅጭቅ መድረክ የሚያደርጉ ግሩፖች አሉ፣ የተመደቡ ናቸው። ሁለተኛው ግሩፕ እነሱን የሚቃወምና ደጋፊ የሚመስል ግሩፕ አለ፣ ከነሱ ውስጥ ነው። ሶስተኛው ደግሞ አስታራቂ ሽማግሌ ይመስል ነው። አንተም ተው እንጂ እንደዛ እኮ አይደለም ህጉ እኮ ምናምን የሚል ነው። ይሄ በስነ ስርዓት ታቅዶ ተወያይቶ ተመድቦ ነው የሚሰራው። ይሄ ውስጥ ገብቶ እጅ እያወጣ እየደገፈን የሚውለው ኃይል ልክ ስብሰባውን ጨርሰን ማታ ሲወጣ በመግለጫ ይቃወመናል። ውስጥ ይደግፈናል፣ በመግለጫ ይቃወመናል። የሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ፣ ህይወት ያለው ውሻ፣ ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው፣ ድንገት ሊናከሱ ይችላሉ፣ አሁን ቶሎ ካልቀጨናቸው ከሚል እሳቤ። ዋናው ዓላማ ግን ማፍረስ ነው። በሁሉም ሞክረዋል። ተበድያለሁ፣ ችግር አለብኝ፣ እንደፈለግኩ መንቀሳቀስ መስራት አልቻልኩም የሚሉ ሰዎች ወይም በዘር ስም ወይም በእምነት ስም እንዲመጡ ይደረጋል። ሁለቱም ዋጋ ያስከፍላሉ። ሁለቱም ኪሳራ አላቸው። የትኛው ሙከራ ግን ኢትዮጵያን ማፍረስ አይችልም። ኢትዮጵያውያን ሀገራቸውን ስለሚወዱና የመጨረሻው የቁርጥ ጉዳይ ከመጣ ሕይወታቸውን ገብረውም ቢሆን እንደ አባቶቻቸው ሀገር ስለሚያስቀጥሉ ኢትዮጵያን የማፍረስ ፕሮጀክት አይሳካም። ከልማት አንጻር መንገድ በሶማሌ ክልል ተነስቷል። በጣም በስፋት ብዙ መንገድ ጀምረናል። አብዛኛው ጥሩ እየሄደ ነው። አቴንሽን የሚፈልጉ መንገዶች አሉ። በቅርቡ መተን ገምገመናል። ፕሬዝዳንት ሙስጠፌም በዝርዝር አቅርቧቸዋል። አስፈላጊውን ትኩረት ሰጥተን የኢትዮጵያ አቅም በፈቀደ መጠን ደረጃ በደረጃ የጀመርናቸውን ስራዎች እየጨረስን የህዝቦቻችን ጥያቄ እንመልሳለን። አንድ መስተካከል ያለበት ነገር ስብሰባ እዚህ ስንመጣ መንገድ ይዘን እንመለሳለን፣ ኤርፖርት ይዘን እንመለሳለን፣ ውሃ ይዘን እንመለሳለን ብላችሁ ካሰባችሁ ስህተት ነው።